አይ ምንም እንትን ነው። አሁን እስካሁን በጣም አሪፍ እየሄደ ነው። በጣም አሪፍ ነው። የኔትወርክ እና የኮኔክሽን ጉዳይ ነው። ሁለቱም እሺ በጨዋነትና እንዴት ነው በመከባበር እያሉ ነው። ነገሩ? ዩቲ መታለች። ዩቲ ሶ ድምጽ ይሰማል። ዩቲ መጣች። ዩቲ መታለች። መተሻል። እንዴት ነው ዩቲ መተሻል። የቆራረጠን ሰዎች ከኔ ጋር ነው? የሲሶ ኦኬ ተቋርጦብኛል። አስወጥቶኝ ነው። ባይዘዌ ኮፒ ሊንክ አድርጉ እስኪ የኛ ልጆች ፕሊስ ፕሊስ ኮፒ ሊንክ አድርጉ። አርጉላት፣ እኔም አርጉላት፣ እስኪ ኮፒ ኮፒ ሊንክ ሊንክ አድርጉ። አርጉላት እያልኩ ነው። የእኔ ችግር የለውም። የእኔን ተውትና የሁለቱን ኮፒ ሊንክ አርጉላቸው። የእኔ ቆይ እስኪ የኔ ድምጽ የሚሰማቸው እራሱ አይመስለኝም። ሲሶ የኔ ድምጽ ይሰማሃል? ያንቺ ለኛ ይሰማናል። ዩቲ ለእነሱ ኩልል ብሎ ነው የሚሰማው። መልካም እሺ፣ በቃ ስንት ደቂቃ ላይ ነበር ያቆምኩት? ያልተሰማሁት 12 ደቂቃ ላይ ነው። ኦልሞስት 13 ደቂቃ አካባቢ ነው የቆመው። ብዙም እንትን አይደለም። እሺ ኖ 12 እኔ እንትን አለኝ፣ ስክሪንሾት አለኝ። በነገር ላይ ስክሪንሾት አለኝ። 12 ምንም አልነካሁትም። ኦልሬዲ እንትን ላይ ነው የቆመው ነው። ምንም ይሄ የሚያጨቃ አንድ ደቂቃ እንትን የቅድሙ ይበቃኛል። ከ5 እና 6 ደቂቃ ወስዳ እንኳን ዝም ብያለሁ። አሁን ግን ነው አንዴ ቆይ እና ኔትወርክ አንድ ደቂቃ ብዙም እንትን የኔ ቆንጆ ለነሱ ካልተሰማቸው እኮ ምንም ማድረግ አይቻልም። አይ ስለአንቺ አይደለም የማወራው ማዕሬ፣ ስለአንቺ አይደለም፣ ስለ ደቂቃ ነው የምናወራው። ፕሊዝ ዩቲ ታች ያሉት መሰማት አለበት። ከታች ከተሰማቸው ችግር የለውም። ከተሰማ ምንም ማድረግ አንችልም። ማሰማት አለበት። ችግር የለውም። ማዕሬ እረዳት። ከኔ ጋር አይደለም እንትን ነው። አንድ ቤት ምንም አታረጉ። ዩቲዩብ ኮፒ ሊንክ ሼር አድርጉላት ለዩቲ። በቃ ዩቲ ቀጥይ። እኔ ግን ሳየው 13 ደቂቃ ላይ እያለሁ ነበረ ፓውዝ የሆንኩት። ሲሶ እንዴት አስታውስ? እኔ ስክሪንሾት አለኝ ማሬ። 12 ቅድም 6 ደቂቃ የሚሆን ሰጥቼሻለሁ። አሁን ግን አንቺ አይደለሽም እኮ የሰጠሽኝ። ባይዘው አንቺ አይደለሽም የሰጠሽኝ። ሰጥቼሻለሁ። ቅድም ጨርሰሽ ወደ 6 ደቂቃ የሚሆን ወስደሻል ማሬ። 15 ደቂቃ ጨርሰሽ ሄደሻል። እባክሽ ዩቲ እየተባልሽ እንኳን አልሰማሽም። ሲሶ አረ ልጀምር። አንዴ ሚት አድርጊ፣ በቃ ሚት አድርጊ። ዩቲ አንድ ደቂቃ ምንም ማለት አይደለም። ዩቲ ቀጥ 12 ደቂቃ ቀጥ፣ ችግር የለውም ባለበት። እሺ በነገራችን ላይ እንግዲህ ይቺ ወገናችን እያንዳንዱ ያነሳችውን አሳይቻቸዋለሁ። አምላክ ይገላል ትላለች። እኔ ስለ አምላክ ስለ አላህ መግደል ነው እንደ እያወራን ያለን ወገናችን። ስለ ክርስቶስ ስቅለት እኮ ነው። ክርስቶስ ስቅለት እኮ ነው። 3-4 ጥቅስ አመጣይ ክርስቶስ ተሰቅሏል የሚል ግን አላመጣችም ቁርአን ላይ በሚገርም ሁኔታ። ሰለሞን እንዲህ ብሎ ምናምን አምላክሽ እንደሚገል ዘዳግም 32 ላይ አሳይቻለሁ። ነብዩ መሐመድ ከ600 ዓመት በኋላ መጥቶ ምናምን ያመረሽን ነው። በጣም ነው እንደ ከ600 ዓመት በኋላ የመጣው ታውቂዋለሽ። ይሄን ሰው በነገራችን ላይ ለሚሻይ ይሄ ሰውዬ እንግዲህ እንደሚታወቀው እነ ባሲልዳን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከ400 ዓመት ከ500 ዓመት በፊት የነበሩ የሚያምኑት ምን ብለው ነበር የሚያምኑት የሚለውን እስኪ እናይ። ይሄ እንግዲህ ባሲልዳን ሰዎች የሚያምኑት እንዴት ነው ከተባለ ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም። ማነው ታዲያ የተሰቀለው? በሱ ፋንታ ሰምዖን ነው። የት ነው የምታገኙት? አጌንስት ሄሬሰስ ላይ ማለት ነው። አጌንስት ሄሬሰስ ላይ ታገኙታላችሁ። ቡክ አጌንስት ሄሬሰስ ቡክ 1 ቻፕተር 4 ሴክሽን 4 ላይ ታገኙታላችሁ። ይሄ ሰው ታዲያ ምን ብሎ ነው የሚያምነው ከተባለ ይታያቸዋል ብዬ አስባለሁኝ። wherefore he did not himself suffer death but Simon a certain man of Cyrene። ስለዚህ እርሱ ማን? ክርስቶስ እርሱ ራሱ የሞት መከራ አልተቀበለም። ነገር ግን አለ being accomplished for bore the cross in his stead አለ። ነገር ግን አንድ የቀሬና ሰው የሆነ ሰሞን እንዲገደል ተደርጎ መስቀሉን ተሸክሞ በሱ ምትክ ተሰቀለ አለ። ኦኬ ተሸከም so that this later being transfigured by him okay that he might be taught to be Jesus was crucified through ignorance and error። በዚህም ምክንያት አለ ይሄኛው ሰሞን በኢየሱስ ክርስቶስ ምክንያት ተሰቀለ። በኢየሱስ ክርስቶስ ፋንታ ተሰቅሎ ኢየሱስ ክርስቶስ ግን የሰምዖንን እንትን ይሄ ሰምዖን የኢየሱስ ክርስቶስን መልክና ቅርጽ ይዞ ተሰቀለ አለ። ከዛ ኢየሱስ ግን ኢየሱስ ተደርጎ እንዲታሰብ ሆኖ ነው የተገደለው ማለት ነው። ኦኬ ኢየሱስ ክርስቶስ እንደተሰቀለ ተደርጎ ኢግኖራንስ ኤንድ ኤረር በስተት አለ። where Jesus himself received from of someone and standing by loud them አለ። አላሁ አክበር። ምን እያለ ነበረ? ሰምዖን የኢየሱስ ክርስቶስን መልክና ቅርጽ ይዞ ተሰቀለ። ኢየሱስ ክርስቶስ ግን ከነሱ ከጎናቸው ቆሞ ሰምዖንን ተመስሎ ላውድ አት ምን እያለ ነበረ? ላውድ አት them for science he was incorrupted power
ኦኬ ኢየሱስ ክርስቶስ እየሳቀባቸው ነበር። ይሄን የሚናገረው ማን አገንስት ሄረሰስ ላይ ቡክ 1 ቻፕተር 24 ሴክሽን 4 ላይ ማለት ነው። ከኢየሱስ ክርስቶስ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ባሲሊዳያኖች ኢየሱስ አልተገደለም አልተሰቀለም ብሎ ያምኑ ነበር ወገናችን። ስለዚህ ይሄን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የሚለው አርጊውመንትሽ ገደል ተከቶልሻል ማለት። ከዚህች በኋላ ኢየሱስ ክርስቶስ እኮ ነብዩ እኮ መተው ምናምን ብለሽ የምታነሻ ነገር ያው እንደማታነሻ ድጋሚ ይቺ የሰጠሽን አርጤራን ይዘሽ መጣሽ በነገራችን ላይ እና ያችን ለማውራት ብለሽ ነበር ግን አልተሳካልሽም። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ግን የሚያምኑ ሰዎች ነበሩ። ምን ብለው ኢየሱስ አልተሰቀለም እንትን አላለም ብለው። ኦኬ ይሄን ማወቅ አለብሽ። ከዚህ በኋላ መጽሐፍሽን ማስተምርሻለሁ። አምላክ ይሞታል። አሁን ዛሬ ላይ ይቺ ወገናችን የመጣቸው አምላክ ይሞታል ብላ ነው። አምላክ ይሞታል ወይ ስንል አምላክ ያው ነው። ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ ቁጥር 40 ላይ እጄን ወደ ሰማይ ዘረጋለሁ እንዲህም ብላለሁ ለዘላለም እኔ ሕያው ነኝ አለ። እኔ ሕያው ነኝ። ይቺ ግን መጣ ወገናችን ምን እያለች ነው? አምላኬ ተሰቅሏል እያለች ነው። ሕያው ነኝ እያለች ነው። ይሄን ጥቅስ አትቀበይም እንደ ወገናችን። እንደውም ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻውን የማይሞት ነው ማንም ሊቀርበው በማይችለው ብርሃን ይኖራል ይላል። አምላክሽ አይሞትም እያለሽ አይ ይሞታል እያልሽ ግን እየተከራከርሽ ነው ማለት ነው። በሚገርም ሁኔታ እንደው ኢየሱስ ክርስቶስ ተሰቅሏል እንኳን ብለን እንደነሱ ብንሄድላቸው ውዝግብ አለ። ምን የሰዓት ልዩነት አንዱ ይመጣና ሉቃስ 3 ሰዓት ተሰቀለ ይለናል። አንዱ ይመጣና 6 ሰዓት ተሰቀለ። የማርቆስ ወንጌል 3 ሰዓት ተሰቀለ። ሲጀመር እኮ ማርቆስን ቅድም ቀብሬ ልሻለሁ ወገናችን። ማርቆስ ሐዋርያ አይደለም። ጳውሎስን ተጠቅሽ ነበረ። ጳውሎስ ሐዋርያ አይደለም። የኢየሱስ ክርስቶስ ሐዋርያ አይደለም። ጳውሎስ በዘመኑ አልነበረም። ኢየሱስ ከመረጣቸው ከ12 ሐዋርያት አይደለም። ኦኬ ራሱን የሾመ ሰው ነው ጳውሎስ ማለት ነው። ኦኬ ሲቀጥ ደግሞ ዮሐንስ ወንጌል ምዕራፍ 19 ቁጥር 14 ላይ 6 ሰዓት ነበረ ይለናል ዮሐንስ። 6 ሰዓት ነው የተሰቀለው አምላክሽ? 6 ሰዓት ነው 3 ሰዓት ነው? ሲቀጥል እንደው ከጅምሩ በአዳም ኃጢአት በመጣው ምናምን ቅጠል በልቶ ኢየሱስ መጥቶ ተሰቀለልን። አንዱ በአንዱ ኃጢአት አይቀጣም ይላል ግን መጽሐፍሽ ትንቢተ ሕዝቅኤል ምዕራፍ 18 ላይ ኃጢአትን የምትሰራ እርሷ ትሞታለች አለ። ልጅ አባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም። ታዲያ ክርስቶስ የሌላ ኃጢአት ተሸክሞ ሞተልኝ ለምን ታያለሽ? ይህን ጥቅስ አትቀበሉትም ወገናችን። እንደውም ደግሞ ዘዳግም ላይ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይሙት። ክርስቶስ በምን ፍዳ ነው መጥቶ ተሰቀለልኝ ለኔ ኃጢአት እንትዩ? ራስሽ ነሽ የሞት ሞጂው ማለት ነው። ስለዚህ ወገናችን ጥቅስ አትቀበላትም። ያው እንደማትቀበሏት ነው እንጂ ብትቀበሏትማ ክርስቶስ ተሰቅሏል ብላችሁ አታምኑም ነበር። ግን መጽሐፋችሁን እንደምትክዱት ነው የምናምነው ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 21 ላይ እኔ ሄዳለሁ አለ ኢየሱስ ክርስቶስ። ትፈልጉኛላችሁ አታገኙኝም፣ በኃጢአታችሁም ትሞታላችሁ። እኔ በኃጢአትሽ እሞታለሁ ሳይሆን ያለሽ በኃጢአትሽ ትሞቻለሽ እንጂ በኃጢአታችሁ እሞታለሁ አላለም። በኃጢአትሽ ራስሽ ነሽ የምትሞቺው። እሺ ስለዚህ የኢየሱስ ክርስቶስን ቃል ተቀበይ። ያ ጀማ ይሰማችኋል አይደል? እንግዲህ ያው ይሄንን ለምእመናኑ ለሚስኪኑ ክርስቲያን ነው የምናስረዳው። እነዚህ እንኳን ክደውታል መጽሐፋቸውን። አምላክ አይሞትም፣ አረ ይሞታል ይሉናል። ለኃጢአታችሁ ራሳችሁ ትሞታላችሁ ይላል ክርስቶስ። እነሱ ግን ኃጢአታችንን እሱ ነው የሞተልን። ያመራችሁ ነው። በሚገርም ሁኔታ ደግሞ አንድ ነገር ልንገራችሁ። እግዚአብሔር ምህረትን እንጂ ደም አይፈልግም። ወገኖቻችን ይመጡና በደሙ ታጠብን፣ ደሙ ካልተንጠባጠበልን አንድንም። ከደም ጋር ያላችሁ ችግር ምንድን ነው? ደሙን ጠጣን፣ ስጋውንና ደሙን እንበላን እንጠጣለን፣ በደሙ ተፈወስን። እንዴ ወገኖቻችን በደም ነው እንደ ሃይማኖታችሁ የተመሰረተው። እንዳለ ሃይማኖታችሁ እኮ ደም እኮ ሆነ። ኦኬ ሃይማኖታችሁ ራሱ የተመሰረተ በደም ነው። ነገር ግን እግዚአብሔር የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ምህረትን እወዳለሁ እያለ ኢየሱስ ክርስቶስ ያስተምራል። ምህረትን እወዳለሁ መስዋዕትንም አይደለም አለ። የምን መስዋዕት ነው አንቺ መስዋዕቱን ወልኛል እያልሽ የምትናገሪው? ይሄን ጥቅስ የት ነው ያመጣው? ትንቢተ ሆሴዕ ምዕራፍ 6 ቁጥር 6 ላይ ከመስዋዕት ይልቅ ምህረትን ከሚቀጠል መስዋዕት ይልቅ እግዚአብሔር ማወቅ እወዳለሁ ይላል። ምህረት ነው እንጂ መስዋዕትን አልፈልግም እያለ እግዚአብሔርሽ፣ አንቺ ደግሞ መተሽ አረ ለምህረታችን ብሎ ምናምን። እንዴ ወገኖቻችን እናንተ እንቀበል ወይስ ምንድነው? ለሚሻ ታዲያ ይችን ትመልሽልናለሽ? እንደው የእውቀት ማነስሽ ጋር እንዳለ ሆኖ ይችን ግን ትመልሻታለሽ። እግዚአብሔር የከንፈራችን ፍሬ እንሰጣለን ይላል። ኦኬ ኃጢአትን ሁሉ አስወግድ በቸርነት ተቀበል እያለ የከንፈራችን ፍሬ እንሰጣለን እያለ ይናገራል። ታዲያ ይሄ ምንድነው? ኃጢአት የምትሰራነስ እንትን የሆነ ይቅርታ ጠይቃ እንደምትመለስ እንጂ በመስዋዕት አይደለም ይልሻል አምላክሽ ማለት ነው። በሚገርም ሁኔታ አንድ ሰርፕራይዝ ልንገራችሁ፣ በጣም ደስ የሚል ሰርፕራይዝ። ኦኬ አዳም ኃጢአቱ ተምሮለታል። ክርስቶስ ለየትኛው ኃጢአት ነው የመጣው? መጽሐፈ መቃብያን ሳልስ። ኦኬ እንደ ሁላችሁም ሰርፕራይዝ ናት እቺ። ከመሬት የተፈጠረ አዳም ግን ስለ ኃጢአቱ በእግዚአብሔር ፊት ፈጽሞ እያለቀሰ በንስሐ ተመለሰ። እንዴ ክርስቶስ መጥቶ ለአዳም ብሎ ተሰቀለልን? ያመርሽን ነው። አዳም እኮ ለኃጢአቱ ተምሮለታል። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ኦሬዲ እቺ ያው ዳሜጅ ሆነሻል። እየቀበርኩላት እየሄድኩ ነው መጽሐፏን። በነገራችን ላይ
ክርስቶስ ተሰቀለ። ያመርሽ ነው። አዳም ኃጢአቱ ተምሮለታል ወገናችን። ለየትኛው ኃጢአት ነው የመጣው ክርስቶስ? መጽሐፈ መቃብያን ሳልስ ላይ ራሱ ምን ይላል? እርሱ በእውነት ንስሐ ገባ፣ የጌታውን ልብ ይፈራ ዘንድ የሚድንበትንም ስራ አገኘ። በፈጣሪውን ፊት ተለማምጦ በመስገድ በብዙ ንስሐ በፊቱ ተለማምጧልና በባሪያው እንዳይቆጣ ጌታም ከቀድሞ መከራ የተነሳ ኃጢአቱን ያቃለታል፣ የቀድሞ ኃጢአቱንም ይቅር ይለዋል። በጣም በሚገርም ሁኔታ ሌላ ደግሞ እንትናቸው ምንድነው? ክርስቶስ ሞተልን ከሚሉት መካከል ገነት እኮ ዝግ ነበረች ክርስቶስ ከመምጣቱ በፊት የገነቱን ቁልፍ ሊከፍትልን። ወላሂ የምራችሁን ነው። መጽሐፈ ኩፋሌ ምዕራፍ 5 ቁጥር 29 ላይ ኢየሱስ መጥቶ ከመሰቀሉ በፊት ሄኖክ በኤዶም ገነት ነበረ። ስለዚህ ገነት ዝግ ነበረ፣ ክርስቶስ ገነትን ሊከፍት ነው የመጣው እያላችሁ ድጋሜ እንዳትሰብኩ እሺ። ድጋሜ ለሚሻ ይችን ጥቅስ እንደው ክርስቶስ ገነትን ሊከፍት ነው የመጣው እንዳትይ። ምክንያቱም ሄኖክ ምን ገነት ነበር? ኤዶም ገነት እኮ ሌላ ነው ብለሽ ማለት አይቀርም። ነገር ግን ኤዶም ገነት አዳምና ሔዋን የነበሩበት ነው። አዳምና ሔዋን የነበሩበት ማለት ነው። በዚያን ቀን አዳም ከኤዶም ገነት ሲወጣ እያለ ይናገራል መጽሐፈ ኩፋሌ ምዕራፍ 5 እዛው ላይ ማለት ነው። ሲቀጥል በሚገርም ሁኔታ እንደ ወንጌልና ብሉይ ኪዳን አልሆንላቸው ሲል ወገኖቻችን እንደው የኢየሱስን ስቅለት በገድላት ሊሞሉት ሂደዋል። እስኪ ነገረ ማርያም ላይ እንመልከት። እግዚአብሔር ኢየሱስ ክርስቶስን ያስገረፈ ያሰቀለ ሰይጣን ነው። ስጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጅራፍ አስገርፈውታል። አምላክሽን ሰይጣን እንደ 6000 ጊዜ ልጦ ትቶታል ማለት ነው። አስልጦ በሚገርም ሁኔታ ይሄን ታዲያ ያው ገድላት ብሉይ ኪዳን ላይ ይሄ ወንጌላት ላይ ምንም ነገር ስለ ስቅለቱ ስለማይናገር ገድላት ላይ መጡና አሰቅሎታል። አምላክሽን እንግዲህ ከአምላክ በላይ ስልጣን ኃይል አለው ማለት ነው። አምላክሽን 6000 ምናምን ጊዜ አስልጦ ትቶልሻል። በሚገርም ሁኔታ ይሄ ሲገርመን ደግሞ ምን ይላል መሰላችሁ? ኦሪት ዘዳግም ምዕራፍ 21 ላይ በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው ይለናል። አምላክሽ ኦሬዲ ተሰቅሏል ብለሽ ታምኛለሽ። ስለዚህ የተረገመ ነው ማለት የተረገመ አምላክ ነው የምታመልኩት ክርስቲያኖች። በእንጨት ላይ የተሰቀለ የተረገመ ነው ቃል በቃል ክርስቲያኖች የሚያመልኩት የተረገመ አምላክ ነው። ይሄን ደግሞ ጳውሎስ ይመጣና ያጸድቅላቸዋል። ምን ብሎ? በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆነ። የተረገመ አምላክ ነው እንደምታመልኩት ወገናችን። የምራችሁ ነው። እኛ የተረገመ አምላክ አናመልክም። አልহামዱሊላህ ተክቢር በሉ ከታች ያጀማ። ደግሞ ሌላው በሚገርም ሁኔታ እንደነሱ እምነት ክርስቶስ ተሰቅሏል ብለው ያምናሉ። ግን ክርስቶስ ተሰቅሏል ብለው ያመኑ እንኳን ገድለ ተክለ ሃይማኖት ተክልዬ ምን ይላል መሰላችሁ? ኢየሱስ ክርስቶስ ምን ይላል? እነሆ በክፉ ሞት ገጽ 55 ላይ እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴ ከአንተ በፊት እንደነበሩት ሰማዕታት እቆጥርልሃለሁ ይላል። የተክልዬ ተቅማጥና 6600 ምናምን ጊዜ ተገርፎ ተሰቀለ ብለው የሚያምኑት አምላካቸው ስቅለትና የተክልዬ ተቅማጥ አንድ ነው፣ ዋጋው አንድ ነው። ስለዚህ ወገናችን ዛሬ ገዳም ሄዳ ተቅማጥ ምናምን የሆነ ነገር ቢላት ወገናችን ለምለም እንደ ክርስቶስ እንደ ስቅለቱ ነው የሚቆጥርላት ማለት ነው። እንደ ገዳም ሄደሽ በተቅማጥ በሽታ ብሞቺ ኢየሱስ ክርስቶስ እንደ ስቅለቱ ይቆጥርልሻል ማለት ነው። በሚገርም ሁኔታ እንግዲህ ኢየሱስ ክርስቶስ መስቀል ላይ ሆኖ ጎኑን ተወቅቷል ብለው ያምናሉ። መስቀል ላይ ሆኖ ጎኑን ተወቅቷል ብለው ያምናሉ። ነገር ግን ይሄ አምላካቸው ጎኑን ለሴት እንደሚያስጠባ ታውቃላችሁ? ለሴት ለክርስቶስ ሰምራ ምን ይላል መሰላችሁ? ዳግመኛም ጌታ ኢየሱስ ክርስቶስ የወጉኝን ጎኔን ጥቢ አላት። ከዛ በኋላ እሷ ደግሞ ከጠባችለት በኋላ ማለት ይሄ መጽሐፍ ቅዱስ ባይዘው ባለጌ ነው የሚያደርገው ከይቅርታ ጋር ብልግና ነው የሚያስተምራቸው። ራሱ አምላካቸው ጎኑን ያስጠባል ታውቃላችሁ? መስቀል ላይ ሆኖ ጎኑን ቆስሎ እንዲደርቅለት ነው እንደሚያስጠባት። ቆይ ይቺ ትልቅ ሴት እኮ ነው ክርስቶስ ሰምራ ቆስሎ እንዲደርቅለት ነው እንደሚያስጠባት። አላውቅም والله ለምለም ትመልስልናለች ለምን እንደሚያስጠባት። የኢየሱስ ክርስቶስን ከጠባችለት በኋላ አንድ የሚገርም ጥያቄ ይጠይቃታል። ከዛ ምን ይላታል መሰለሽ? ጌታም ቶማስ የተወጋውን ጎኔ እንዳሰሰ አንቺ ግን ጠባሽ፣ እስኪ ከዳሰሰና ከጠባ የቱ ይሻላል ይላታል። ክርስቲያን ምእመናን ከጠባና ከዳሰሰ የቱ ይሻላል ትመልሱልናላችሁ? ወገኖቻችን ይችን ትመልሳላችሁ። ከጠባና ከዳሰሰ የቱ ይሻላል? አምላክሽ ነው ኦሬዲ ጥያቄ እየጠየቀ ያለው ለክርስቶስ ሰምራ ማለት ነው። በሚገርም ሁኔታ እንግዲህ ይሄንን እያሳያችሁ ያለሁት ክርስቶስ ሰምራ ጎኑን የምጣባለት ክርስቶስ መስቀል ላይ ሆኖ የተወጋውን ጎኑን ነው ማለት ነው። በጣም በሚያሳዝን ሁኔታ ባይዘዌ ሲሶኔ ጋር ፓውዝ ነው የምትታየኝ። ነገር ግን አንድ ነገር ልጨምርላችሁ እስኪ። በጣም በሚገርም ሁኔታ ሲሶ ሰዓት አይታይም። አንዴ ፕሊስ ሲሶ ሰዓት አይታይም። ጨርሰሻል። ደግሞ ጀመርሽ። ሰዎች ይሉና ንገሯት። ለምለምም ይታርጉ
እስክሪንሾት አድርጊ ላሳያችሁ። ለምለምን ሚዩት አድርጉትና አንዴ ታማኝ ሙስሊሞች ሄዳችሁ ሰዓትሽ አልቋል በሉና ንገሯት። እኔ ጋር እየታየ ነው፣ በደንብ ነው የሚታየው ከኛ ጋር። ዩቲ ትሰሚያለሽ? ይንገሩሽ። እኔ ጋር ደቂቃ ኦልሬዲ አልቋል። የኔ ሰዓቴን አስጀምረኝ። እሺ ሲሶ እሺ አስጀምራለሁ። አይታይም፣ ወላሂ ሲሶ አይታይም። እዚህ አንድ ሰው እባክሽን እየረበሽ ነው ዩቲ፣ እባክሽን እኛ በደንብ አላስጀምረውም እኮ አላስጀምረውም። ቆንጂት አላስጀምረውም። አንዴ ተረጋጊ። አላስጀምረውም። አንዴ ዩቲ ሂዱና ንገሯት። አንዴ ለምለም አይታይም፣ ያንተ አይታይም። ለእኔ ፓውዝ ሆነህ ነው የምትታየኝ እያልኩ ነው። ላሳየህ እስክሪንሾት አድርጌ እኮ። እሺ እንዴት አድርጌ ነው ታዲያ? አንዴ አልታይም ጋይስ፣ እስኪ ይታያል። ሲሶዬ በደንብ ይታያል። ወላሂ ለኔ ይታየኛል። ዩቲ በሌላ ስልክ ካለሽ በሌላኛው ስልክ አድርጌ ላሳየህ። እሺ እስክሪንሾት አድርጌ ላሳየህ። አንዴ ደቂቃ አይደለም አሁን ስለ ደቂቃው እኔ ተስማምቻለሁ። አልቋል ብላችሁኛል። ለምለም ይጀመርልሽ ተባለ ማሳይችልሽ። በቃ ጨርሰን ኦልሬዲ እኮ የደቂቃ ጉዳይ ነው። እንዴ እኮ ነው ሰዎች ያዙልሽ፣ የራስሽ ሰዎች ይታያል በደንብ። ሰዎችሽ ያዙልሽ በደንብ ይታያል። ዩቲ እባክሽን እኔ እንዳንቺ አይደለሁም። በነገርሽ ላይ አንቺ ከሰዓትሽ አልፈሽ 5 ደቂቃ 6 ደቂቃ ስትወስጂ እኔ ሰዓት የሰጠሁት ጾም ምን ያደረኩት ሲሶ አይታይም ነው ያልኩ ያለ። ኧረ ቆይ ሲምን ሆና ነው? እኔ እኮ ሲሶ ነው ያወራው። ገብቶኛል እኮ ለምለም። አሁን በጣም ሲምፕል ነገር እኮ ነው። የማቀርብሽ ነገር የለኝም። አብሽር፣ ሲምፕል ነገር ነው። ለምለምም ዩቲ እኔን መኝኝ ይኸውልሽ፣ እኔ አሁን ላስጀምሮ ነው። ልክ ሲያልቅ እንትን እላለሁ። ሌሎቹም ስለዚህ እኔ ራሴ አቆማለሁ። ችግር የለውም። እሺ ሶይ እኔ ቅድም አይተኛል ወዲያው ነው ያቆምኩት። ሰዓቴን ዩቲ ይሰማና ዩቲ ለምለም ለሚሻስ ሰዓትሽ እኮ አልተጀመረም። የኔ ማር አልተጀመረም። ሰዓትሽ ገባሽ? ሰዓት ያትበይ። ሲሶ ፓውዝ ነው። ወላሂ ሲሶ ፓውዝ ነው። ለምን ወጣሽ? ለኔ ካልታየ እሱ ስለሆነ ሰዓት የሚይዘው ኦኬ። እንዴት እንደሚይዝ እኔ እንዴት አውቃለሁ? እኔ እመኑኛ አያችሁ፣ ለእኛ ይታየም አይደል? ይታያል። አይታይም? ሲሶ አይታይም። ለዛ ነው። አንድ ለምለም ላኪልኝ በሏት። በእግዚአብሔር እንደውም የራሱ እኮ ለምለም ልጅ ሚካኤል የሚለው የለምለም ነው። ጋይስ እስቲ ቼክ አድርጉልኝ። ለምንድን ነው ለምለም የወጣችው? መስለኝም ምናልባት እስቲ ዩዘር ኔምን ኮፒ አድርጌ ልላክላት፣ እንደዛ ይሻላል።
ብሎክ ውስጥ የማይፈቱ ሰዎች ናቸው። ደናኩ ገብታኩ በእናት ኔትወርኩም ደግሞ ያለችበት ቦታ በጣም አስቸጋሪ ነው። በጣም ይገርም። እሺ ብሎክ አካውንት አንዳንዶቹ ምረት ላርገላቸው ልፍታቸው። ብሎክ አካውንት ልፍታቸው። ብሎክ እሺ ቤቱ ራሱ ዛሬ ሲሶዬ ቢያንስ 1-3 ደቂቃ ልጠብቃትና ውይይቱ በእኔ በኩል አልቋል። ያ ጀማ ማወቅ ያለባችሁ ነገር እሷ ረጅም ሰዓት ተጠብቃ አልመጣችም። ስለዚህ ውይይታችን አልቋል። ከዚህ በኋላ የምጠብቃት 2 ደቂቃ 2 ምንድን ነው የምትይው? እናቱ ኡስታዝሽን እኮ 3 ሰዓት አይደለም ምንድን ነው የምትለው? ኡስታዟን እኮ 3 ሰዓት ሙሉ አንተን ብቻ ነው የማወራው፣ ሌላ ሰው እንዳወራኝ አልፈልግም። አንዴ ማርዬ፣ እሺ መረጃው አለሽ? ኢንፎርሜሽን አንዴ መልካም። እሺ ማለት ነው ቆስጤ ኮፒ አድርጎ ስምህን ይልክላታል፣ ትገባለች። ከዛ በተረፈ ግን እሷ በሌለችበት ማንም እንዳያነሳስ ማለት እኮ ምን እናርግሽ ታዲያ? ንገር እንዴ ለምን ለኛ ማለት ተወያይ እኮ ነኝ እየጠበኳት። እኔ ተወያይ ነኝ ማሪ። የመናገር መብት አለ። ሚዩት አድርጊ አንቺ የመናገር መብት አለ። እኔ ነኝ እየጠበኳት ያለሁት። እኔ እየጠበኳት ነው። የመናገር መብት አለ። ኡስታዝሽን እኮ 4 ሰዓት 5 ሰዓት ጠብቀናል። ሚዩት አድርጊ እንጂ ሚዩት አድርጊ እንጂ ጠብቀናል። ኡስታዝሽ ምንድነው ያው ኡስታዝ አልተገለጸም ያለው ኡስታዝ ምን እንዳለ ለምለም ስለፈራች 2 ሰው ልካለች። እንደው እየተከራከሩ ነው ማለት ነው። በለሚሻ ምትክ 2 ሰው መጥቶ እየተከራከረላን ነው። እኔ ነኝ ተወያይ፣ እናንተ አይመለከታችሁም። አንዴ ሚዩት አድርጊው። እንደው ሰውድሽ ለኔ ብለሽ በቃ አይደል? ለኔ ብለሽ ሚዩት አድርጊው። 10 ደቂቃ እንጠብቃታለን። በቃ ለኔ ብለሽ በቃ የመጨረሻ 10 ደቂቃ። ከዛ በኋላ እኔ ራሱ ቤት ይገባለሁ። እሺ አሁንም ይኸውላችሁ፣ በተቻለ አቅም እኔ መጨቃጨቅ አልፈልግም። ሲሶፕሊ ሰው አታስገባም። አንዴ አላስገባም። ይኸውላችሁ ምንም አይጠቅማችሁም። ይኸውላችሁ አሁንም ራሱ ቡሊንግ ብሎ መጣ። ፕሊስ እንደው ኧረ በእግዚአብሔር ኧረ በእናታችሁ ማንንም አላስገባም። ከፈለጋችሁ የፈለጋችሁትን በሉኝ። ይሄው ድጋሚ አሁን ራሱ ያ ቡሊንግ ብሎ መጣ። እሺ አንዴ ኮፒ ሊንክ አድርጉልኝ። አንዴ ኮፒ ሊንክ ሼር። እሺ አንዴ ኮፒ ሊንክ የቲክቶክን ምልክት አንዴ ፕሊዝ። አንዴ ቀላል እኮ ነው። አሁን ቆስጤ ራሱ እኮ ላይቭ ላይ ሲገባ እሱን ፎሎ ስለምታደርገው እኮ እሱን ተከትላ እኮ መምጣት ትችላለች እኮ። ቀላል ነገር እኮ ነው። ለምን ይሄ በጣም እኮ ኒውክሌር ሳይንስ ያደረጋችሁት እኮ የቀላል ነገር እኮ ነው። ለምን እኛ ብንናገርም እንትን ታደርጉናላችሁ? ምንም ይሄ እኮ ቀላል ነገር ነው ጋይስ። አንድ ዩቲ ሚዩት አድርጊ። በቃ እኔ ወጥቷል። 10 ደቂቃ ሰጠሁሽ። 10 ደቂቃ እንትን ካላለ እኔም ላይ ብዙ አንድ ሰከንድ ብቻ ስጠኝ። 1 ሰከንድ ወላሂ የመረኝ ነው። ፕሊስ በቃ ሚዩት አድርጊ። በቃ 10 ለኔ እንትን ልላ እሷ ስለቀረች ልውጣ። በቃ እኔ ለመሰለ 10 ደቂቃ ታገሽ ያልኩሽ እኮ 10 ደቂቃ ታገ። በቃ ለኔ ብለሽ 10 ደቂቃ ታገሽ ያልኩሽ እኮ 10 ደቂቃ። ረጅም ሰዓት ጠበቅኳት። መውጣት አለብኝ። ሲሶ ለመሰለ ኦሬዲ ታውቃለች፣ ከታች እንዳለች ይታወቃል። ሸርቢ ያደርጉላት ትመጣለች። ስለዚህ በእኔ በኩል ሲሶዬ በጣም አከብርሃለሁ። ዊዝ ሪስፔክት ውይይቱ በእኔ በኩል ያው በቃ አሁን ይኸውልሽ ከ12 ሰዓት ነው ከ10 ሲሆን 12 ሰዓት ከ10 ሲሆን ትወጫለሽ። በዛ ደቂቃ ውስጥ ካልመጣሽ ትወጫለሽ። በቃ ምን ሳረግ ነው የገቡበት ይሄን ነገር? እሺ ሪስትሪክሽኑ እንዲነሳ ሪስትሪክሽኑ ስቲል አለ። ልክ ሲነሳ ተነሳላችኋለሁ። እኔ ምንም ዋሸው ነገር ምክንያት የለበት። ከላይ እዚህ ጋር አያችኋት ቀይዋ ሪስትሪክሽን 2 ይላል። ሪስትሪክሽኑ 2 እንዲነሳ እንትን ኮፒ ሊንክ እና የቲክቶክ ሳይን እሷን እንትን አድርጉ፣ ሰፖርት አድርጉን። ሪስትሪክሽኑ እንዲነሳ ልክ ሲነሳ ተነሳላችኋለሁ። ስቲል ሪስትሪክሽን አለበት ቤቱ።
ሪስትሪክሽኑ እንዲነሳ ሰፖርት አድርጉ እንዴ። አረ በእግዚአብሔር አረ ዘኩ በጣም እኮ እሺ እኮ ይሄ እኮ በጣም ሲምፕል ነገር እኮ ነው። አንድ አካውንት ተከትሎ ሼር የተደረገ አካውንት ተከትሎ መምጣት አሁን ምንድነው የሚከብደው? እሺ ቆይ እንዴ እሺ እንዴ ክሩይስ እኔ ቦልቻት ሳለቅ ቦታ ቀይሬሽ ነው ችግር የለውም። አጥባ አስተካከለ ምንድነው ይሄ ሜዳ ላይ እንደተጠራ እንደተሰጣ የሽሮ እህል ነው ያደረገቻት። ለዛ ነው ማትመጣው። በቃ ውይይቱ አልቋል። ተቀጥቅጠው ተነጥፈው መራመድ በማይችሉበት ሁኔታ ነው ያሉት። በቃ ምንም ሊያደርጉ አይችሉም። ጋር ላይ ወጥቷል። የተረገመ አምላክ ዘዳግም 21:23 ላይ የተረገመ አምላክ ይሏል። በእንጨት የተሰቀለውን አይደለም አምላካቸው የተረገመ እንደሆነ ሰይጣን 6666 ጊዜ እንዳስገረፈው አምነው ፈርተው ቀርተዋል። እውነታው ይሄ ነው። ዩቲ ድጋሚ ላኪ። እንግዲህ ይሄን ይመስላል ወገኖች። በውይይት በእውቀት መሸፈን ያልቻሉትን እውነታ በሪፖርት አድርገውታል። የሲሶን 2 ቤት አዘጉ፣ የዩቲን አዘጉባት። እሷን ፈርታ ቀረች። እስኪ አንድ ሰው ይሄን ላይ ሼር አድርጎላችሁ ገስት ጆይን ማለት እንዴት ያቅታችኋል? እንዴት ያቅታችኋል? ታችሁን የቀራችሁ ውይይቱ አልቋል። በእኛ በኩል ተዘግቷል። አነጥፋ አስተታላችሁ ከዚህ በኋላ ውይይትን ብላችሁ እንዳትመጡ። በስቅለት ዙሪያ አልቋል። ዘግተነዋል። እኛ ፋይሉ መዝገብ ቤት ገብቷል። ዩቲ ማሻአላህ አላህ ይጨምርልሽ። ምንም በቃ ምንም መንቀሳቀሻ አጣን የነበረው ሙሉ ዲቤቱን ስታረቅስ ነው የነበረው። ማሻአላህ እህቶች ቀጥሉ። ኡማይመን ማሪያ ዩቲ ማጠቃለያ ውስጥ አይመስልም። ሪከርደሮች ካላችሁ ላላ ብላችሁ ሪከርድ አድርጋችሁ ፖስቱ 5 ደቂቃ እንስጣትና ዩቲ ማጠቃለያውን ታድርግ። እንደዛ ጥሩ ሀሳብ ነው። ሪከርድ አድርጉና ፖስቱ ዩቲ ማጠቃለያሽ ነው። ተጨርሽ ዩቲ 5 ደቂቃ ላድርግልሽ ወይስ ዝም ብለሽ ትሰጫለሽ? አስጪ የምን ደቂቃ አድርጊ ማጠቃለያሽ። ካሜራ መክፈት 30 ሰከንድ ስጫቸው። ሪከርደሮች ይዘጋጁና ሪከርድ ያርጉልሽና ሀሳብሽን ሬዲ ሆኖ ሼር አድርጉላቸው። እንዴት እንደተዋረዱ ዛሬ ሼር አድርጉላቸው። ቤታቸውን ዘግተው አሁን ሪፖርት ምናምን እያሉ ያለቃቅሱ። ዛሬ ተነጥፈው ነው የወጡት። ኧረ ቢስሚላ ምን እኔ ወላሂ ፈን በቃ ጢባ ጢቤን የተጫወትሽባት። እንዲህ ሰው በዚህ ልክ ይፈራል? ፈርተው በቃ ደብቋት እንጂ አካውንት ከፍቶ ገዝት ሼር የተደረገ ላይ እንዴት መግባት ያቅታል? ፈሪ ናችሁ። ከነገሩ ውሸት ያሰው ስክሪንሾት እኮ ሼር አድርጌልህ ነበር አላየኸውም? ምን አልሽ? ሲሏት የነበረውን ነገር በቤቷ ላይቭ 3 ያዘጓት ግን ልኬልሃለሁ እኮ ልኬልሃለሁ እንዴ። ላይቭ 3 ያዘጓት ቴሌግራም ላይ እያሉ መጀመሪያ ላይ እንድትዋይ አልፈለጉም። እውነታው እንዳይወጣ ማለት ነው። ይሄ እውነታውማ ታታየ እኮ 2 ዙር ሄድን። መቋቋም አልቻለችም ልጅቱ። ከአቅሟ በላይ ነው። አነጠፈቻት። አይገልጸውም እንዴ አነጠፈቻት። ያንኛው ሪፖርት ስለሆነ ነው ቼክ። ይሄኛው እንትን አይልም። ካሜራ ገስት ምናምን አያስገባም። ለዛ ነው ካሜራ ፈውዚ ጋር የገባ ነው። ለዛ ነው ይሄ አነጠፈቻት ነው። ይሄ መረጋገጃ መንጣፍ ነው ያደረገቻት ልጅቱ። ማሻአላህ ዩቲ አላህ ይጨምርልሽ። ሬዲ ከሆንሽ ጀምሪ። ፈውዚ ካሜራሽን ብትዘጊው ጥሩ ነው፣ ኔትወርክ እንዳያስቸግራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዩቲ 1000 ትግባ። ፎሎ አድርጓት። እዚህ ያላችሁ 600 ምናምን ሰዎች ካሜራ መክፈት አትችልም ይመስለኛል። 1000 አልገባችም ወይስ እንቅልፍ ይዞኛል ነው? አዎ 1000 አልገባችም። ቶሎ አድርጓት። ሁላችሁም አፍጥኑት። ቶሎ በሉ እንደኛ እንቅልፋችን መጥቷል። አፍጥኑት 600 በ2 ነው የሚያባዛው። ሂዱበት። አሁንም ቀጥሉ። ፎሎ አድርጓት። ሞልቷል። ጎበዞች
ዩቲ ካለሽ ማጠቃለያሽን ስጪና ኦሬዲ እንትን ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ እንደሚታወቀው ውይይቱን እንዳያችሁት ነው። ወገናችን እንደው በጣም ነው ያሳዘነች። በነገራችን ላይ ያው ተምራል መጣች ማጤሪራዋን ስለጨረሰች ይመስለኛል የሚወጣችው። በመጀመሪያ ግን ሪከርደሮች ካላችሁ በአላህ ይሄንን እንድትፖስቱት በአላህ ስም ጠይቃችኋለሁ። ምክንያቱም ይሄ ውይይት ጥያቄና መልሱና እንዲሁም ደግሞ ማጠቃለያው አላለቀም። ያላለቀው በምን ምክንያት ነው? በወገናችን ለምለም ምክንያት። እኔ ለስንት ደቂቃ ጠብቂያት መጀመሪያ ውይይቱ ሳይጀመር በፊት ለ30 ደቂቃ ምናምን ጠብቂያታለሁ። ከዛ በላይ ሲሶ ራሱ በቃ ለምለም ካልመጣች እኔ ልውጣ እያለ ስንቴ ወጣ መጣ፣ ጠበቃት፣ ወጣ። ምንም ማድረግ አልቻለም፣ መታገስ አልቻለም። ኦኬ መጣች። በስንት ተገፍታ እርግጠኛ ነኝ ገፍተው ነው ያመጧት። ከመጣች በኋላ ያው እያለቃቀሰች ነበረ። ያው እኔ በሚገርም ሁኔታ እኔ ያነሳዋቸው ኢንትሮዳክሽን ሪባት ላይ ያነሳዋቸው አንድ መልስ አልተሰጣትም። አንድ መልስ አልሰጠችም። ወረበል ቃባ ሰምታችኋል። አንድ መልስ አልሰጠችም። እኔ ግን ምን መልሼላታለሁ? እንደው የክርስቶስን ስቅለት መስበክ ሲያቀታት ምን አለች? እግዚአብሔር እኮ አምላክ ይገላል፣ አላህ ይገላል ያነሳል ትላለች። እንዴ ፈጣሪ እኮ ይገላል ያነሳል፣ አምላክሽ ይገላል ያነሳል ብዬ ዘዳግም 32 ላይ እኔ እግዚአብሔር ነኝ የምገድልም ህያው የማደርግም የሚለውን መልሼላታለሁ። ብዙ ነገራቶችን አይ ቲንክ መልሼላታለሁ። ያነሳችው ነገር ምንም የረባ ነገር የለም ሲጀመር። እኔ ያነሳዋቸው ፖይንቶች ግን አንድ ፖይንት አልተመለሰልኝም። አንድ ፖይንት። በጣም አዝናለሁ ወገናችን ለሚሻራ ግን እኔ ምንም ያው እኔ ህዝቡ እንዲረዳ በእሷ ስበብ ሰው የሂዳያ ሰበብ እንድንሆን ብዬ ነው እንጂ እሷ እውቀት ስላላት አይደለም እኔ እየተወያየሁት ያለሁት። ግን እሷን ተከትሎ የሚመጣ ሰው አንድ ሰው የሂዳያ ሰበብ በሆነ እኔ ዩቲ ካላህ ዘንድ አጅሩን አገኝበታለሁ። አሁን ግን ዋናው አስረግጬ የምነግራችሁ ነገር ለምለም ፈርታ አምልጣለች። ምክንያቱም እስካሁን የተገረፈችው ሲያንሳት ጥያቄና መልስ ላይ እንዴት እንደምገርፋት ታውቃለች። እንዴት እንደምገርፋት አገራረፌ ደግሞ እያጠንኩ ምናምን ነው እኔ ችግር አለብኝ ማለት ነው። በርበሪ ምናምን እያጠንኩኝ እንደዛ ስለሆነ ፈርታ አምልጣለች። ሲሶ ቤት እኔ አካውንቴ ተዘጋብኝ፣ ትልቁ አካውንቴ ዘግቼ ተዘግቶብኝ ሲሶ ቤት ሂጄ ጠበቅኳት። ለረጅም ሰዓት ጠበቂያታለሁ። እንደምታዩት ሁላችሁም ነበራችሁ ከታች። ለረጅም ሰዓት ጠብቀናት አልመጣችም። መጣች፣ ገባች፣ አስወጣት ኔትወርክ ምናምን ብለው ወጡ። ምክንያቱም እንደምትቀጠቀጥ ታውቃለች። አሁን የመጨረሻ የምነግራችሁ ከዚህ በኋላ ውይይቱ በእኛ በኩል አልቋል። በእኛ በኩል ውይይቱ ጨርሰናል። ውይይት የሚባል ነገር የለም። ደጋሚ እንደማትመጣም ስሜንም እንደማታነሳ አምሹር። ምክንያቱም በቃ ተገርፋለች። ዛሬ ምሷን ስላገኘች ፈርታ ነው ያመለጠችው። አልሐምዱሊላህ እንደው አልሐምዱሊላህ ነው የምንለው። ምክንያቱም አምላካችን አላህ ይህንን እውነታ ስለገለጠልን። ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ ክርስቶስ በእስልምናም አምላካችን አላህ እንዳልገደሉት እንዳልሰቀሉት አስረግጬ ነግሬያታለሁኝ። በእነሱ በኩል ደግሞ መዝሙረ ዳዊት በሚገርም ሁኔታ ልንገራችሁ። መዝሙረ ዳዊትን አንስቼላት ምንም መልስ ሳትሰጥበት ነው ሄደችው። ጸሎቱ ተሰማለት ዕብራውያን ላይ ብዬ ሳነሳ አንድ መልስ አልሰጠችም። ኢየሱስ ክርስቶስ ጸሎቱ ከተሰማለት እንዴት ነው የዳነው? እንዴት ነው የተሰቀለው? ጸሎቱ ኦሬዲ ተሰማለት ያልኩትን አንድ መልስ አልሰጠችበትም። ኦሬዲ ፈርታ አምልጣለች። በእኔ በኩል በዩቲ በኩል አልሐምዱሊላህ ወቁል ጃኡል ሐቁ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ኦኬ። ስለዚህ እውነት መጣ፣ ውሸትም ተወገደ። ለምለም ፈርጥጣለች። ድጋሜ ዩቲ ብለሽ እንደማትመጭ ተስፋ አለኝ። ያው አጤሬ ራስ ስላለቀ ይመስለኛል የወጣሽው። ከሲሶ ቤት ረጅም ሰዓት ጠብቄሻለሁ። ያው አልሐምዱሊላህ ውይይቱን በዚህ አጠናቀናል። ያው ኢየሱስ ክርስቶስ እንዳልተሰቀለም አስረግጠን ነግራናቸዋል። እናንተ እንኳን ተሰቀለ ብትሉ እንኳን ብለን ደግሞ አምላካችሁ 6600 ምናምን ጊዜ ወገቡን እንዳስላጠው ሰይጣን ከአምላክ በላይ ሰይጣን ስልጣን እንዳለው አሳይቻችሁ ወጥቻለሁ። አምላካችሁ የምታመልኩት አምላክ የተረገመ እንደሆነ ዘዳግም ላይ በእንጨት የተሰቀለ ይላል። በእንጨት የተሰቀለ ነው የሚለው። ክርስቶስ በወርቅ አይደለም የተሰቀለው፣ በዳይመንድ በነሐስ አይደለም ክርስቶስ የተሰቀለው። እንደናንተ እምነት ማለት ነው። ኦኬ፣ እንደናንተ እምነት እኛ ተሰቅሏል ብለን አናምንም። ስለዚህ የተረገመ አምላክ እንደምታመልኩ አሳይተናል። አልሐምዱሊላህ ያለው ነገር ይሄ ነው። ከዚህ በኋላ ውይይት ብለሽ ከኔ ፊት እንደማትመጭ እርግጠኛ ነኝ። ኦሬዲ አምልጠሽ ስለሄድሽ ማለት ነው። በጣም አመሰግናለሁ። እንዳላበዛባችሁ እኔ ጨርሻለሁ። ያው ፈርታ ሂዳለች። ጥያቄና መልስ ያው ብትጠይቅ እንደምትጎዳ ታውቃለች። ጎኗን ትጠብቅ። ለማንኛውም ጀዛኩሙላህ ኸይራን። ሁላችሁም ገብታችኋል። ቀጥሉ እያንዳንዳችሁ ሁላችሁ።
በህይወቷ ሰምታ አታውቀውም እነዛ ሙግቶች አርጊውመንቶችን እና ለዛ ነው እንግዲህ እና ለምለም ፈረጠጠች ነው የሚባለው እና ለምለምነቷ ነው የጠፋው ራሱ ሲጀመርም ድሮም ቢሆን ከስም ባሻገር ለምለምነትም አልነበራትም እንደው ቢኖራት ኖሮ ራሱ ደርቆ ነበረ ሙግቶችሽ የሚያደርቁ ነበሩ ለምለምነቷ ነበር የሚደርቀውና በእውነቱ አይደለም እሷ ሊቃውንቶቹ ጳጳሱ ራሱ ቢመጣ አይመልሰውም በነገራችን ላይ ከእንግዲህ ዩቲ ሲባል ሩቅያ ሊጀምር ነው ማለት ነው መጮህ ሊጀምር ነው ጂኑ ማለት እና የሚገርም ነበረ እኔ ብትጨርሰው ይገርመኝ ነበር ማደንቀው እሷን ነበረ ውይይቱ ጨርሳ እንደው ታግላ የሆነ እክል ይታገላሉ እኮ አይደለ እንደዛ ታግላ ራሱ ብትቆይ ማደንቀው እሷን ነበር ግን አልተሳካም በዛ ሰምታ አታውቅም እርግጠኛ ነኝ ሙግቶቹንና ጭራሹኑ ስለ ዘር ነበር ሲነሳ ነበርና ዘር ልታረጋግጥ ነበር ጭራሽ እና የሚገርመው ደግሞ አንደኛ ዘር ልታረጋግጥ ነበር ለአምላኳ ሲቀጥል ደግሞ አምላኬ ተሰቅሏል ብላ ነው እኮ እየሞገተች ያለችው አንቺ ደግሞ አይ አምላክሽ ሊሰቀል አይገባውም እንደው አምላኬ ነው ብለሽ ካመንሽ ሊሰቀል አይገባውም ነው ራሱ ሙግቱ እንደው ለርሷ እኮ አስበሽ ነው እንደው የሚጠቅማት ነገር ነበር እኮ የሚጠቅማት ነበር እኮ እንደው አመሰግናለሁ ዩቲ ብላ ነበር መቀበል የነበረባት አይ አምላኬን ካልሰቀልኩት የግድ መሞት አለበት ካልተሰቀለልኝ ነው እኮ ነገሩ እና የግድ አይሁዶች እኮ አይደለም የሰቀሉት እንደው የሚሆነው ለምለም ሰቀለችው ነው ሊባል የሚገባው ለምለክ አምላካን ሰቀለችው ካልተሰቀለ አምላኬ እያለች ነው አይ አምላክሽ ሊሰቀል አይገባም እያለች ነው ዩቲ ደግሞ እና እኔ በሆነ አመስግኜ ነበር ዩቲ መቀበላትና የሚያሳዝን ነው ለምለም ፈረጠጠች ነው የምለው እኔ በቃ በጣም ደስ ብሎኛል የምር ጀዛኪላሁ ኸይረን ባሪከላሁ ፊኪ ቀጥሉ ሌሎቻችሁ ጀዛከላሁ ጂክም እንደተናገረው በነገራችን ላይ በቃ ፈርጥጣለች ታች ያላችሁ ሁላችሁም ማውቁ ለምለም ዛሬ ከውይይቱ ሸሽታለች ብቻዋን አይደለም የሸሸችው ተባብረው ነው ያስመለጧት ምክንያቱም ልብ ብላችሁ ካያችሁ ከቅድም ጀምሮ ዩቲ ገስት ላይ እየጠበቀቻት ነበረ በጣም ብዙ ሰዓት ነው የጠበቀቻት ሀይቃ ሰው እንደዚህ እኮ አይጠበቅ በጣም ብዙ ሰዓት ታግሳ ጠብቃታለች እንግዲህ እንደተመለከታችሁት ነው ምንድነው ያሩት በውስጥ ላኩላት ላይቭ እየተላከላት ነው ግን መግባት አልቻለች ምን ማለት ነው የሚባል ነገር አለ እንዴ በሌላ አካውንት ከመጣች ለምን መግባት ማትችለው አንድ ጊዜ ሰውየው ምን አለ ኦቲ ነው የሚባለው ልጅ ገብቶ ደግሞ ብሎክ ተደርጋለች ይሄው ብሎክ ካልተደረገች ብሎ ከፍቶ አሳየው ብሎክ እንዳልተደረገች ማለት ነው አዋረዳቸው እዛው በዛው ማለት ብሎክ ተደርጋለች ይላሉ አንዴ ከፍቶ ሲያሳያቸው ብሎክ ካልተደረገች አንዴ ላይቭ አልሰራም ማለት ይላሉ ለምንድን ነው የማይሰራበት ምክንያት ምንድነው ሲጀመር እየሞከረ ያለ ሰው እኮ ይወላችሁ እየገባ ይወጣል ምናምን ነገር እሷ እኮ የሆነ ሰው ጥፍት እኮ ነው ያለችው ከነ ቢያንስ ታች አንድ ቁጥር ይጽፋል ሰው የለም እኮ ከነ ጥፍት እኮ ነው ያለችው ሽቷን ያጠፋሻት ዩቲ ሀይቃ በጣም ጀግና ነሽ በቃ ትችያለሽ ጠፋች እኮ ጭራሽ እቃዋ እንዳለ ሰብስባ ነው የሚባለው እና እነሱም በቃ ተባብረው ሲሰሩ የነበረው ያንን ነው ይኸውላችሁ ገስት ላይ ያለችው ዩቲ ናት እየተጠበቀች ያለችው ለምለም ናት ለምለም ጠፍታለች ስለዚህ ያላቸው አማራጭ ምንድነው ላይቭን ሪፖርት እያደረጉ ማዘጋት ነው ከዛ ደግሞ ካፍሩም ገብተው ሙስሊሞች አዘጉት ይላሉ ዩቲ ቁጭ ብላለች እኮ እየጠበቀቻት ነው ነያለች ነው ስለዚህ ያመለጠ ነው መቼስ እንትን ያለው ማለት ሲጀመር ምን ብላት ሞግታት ሀይቃ ዩቲ ያመጣችው ሙግት ለሷም ይሆን አይደለም ጭራሽ እንደ ለምለም አይነት ሰው ጭራሽ ሊገባውላ አይችልም ጥያቄው ራሱ ከገባት ነው ጥያቄው ማለት ነው መልሷን ተውትና የዩቲ ጥያቄ ከገባት ነው ራሱ ለዛ ነው ተደነባበረች በቃ መረጃዎቹ ምናምን ስታይ ግራ ገባት በቃ ያላት የመጨረሻ አማራጭ ማምለጥ ነው የሆነ ነገር ውስጥም ገብታም ቢሆን ምንም አይነት ምክንያትን ፈጥራ ሊሆን ይችላል ያላት እንትን ማምለጥ ነው ሁለት ደግሞ ከዚህ ውይይት የተረዳነው ነገር በነገራችን ላይ በስቅለት ላይ መጽሐፍ ጽፈናል ምናምን ብለው የሚያስቡ ሰዎች ናቸው ምን ያክል ምንም የማይረባ ሙግት እንዳላቸው አሳይተውናል በቃ ይሄንን ይዘው ነው ስቅለት ላይ ሙግት አለን ብለው የሚያወሩት ክርስቲያኖች ምንም የማይረባ እንዳላቸው በቃ አሳየችን ዩቲ ከዚህ በኋላ እንግዲህ ውይይት ራሱ ብትሉ በቃ ረክሳችኋል አንዴ በስቅለት ላይ ውይይታችሁ ረክሷል ወቁ ክርስቲያኖች ምንም አይነት ሙግት እንደሌላችሁ ታይቷል ዛሬ
ለምለም እንግዲህ ምን ይዛለት ሙግት እንደመጣች አላውቅም። እዛ አቀነባብሮ የጻፍኩት መጽሐፍ ቅዱስ ኢየሱስ ተሰቀለ የሚለውን እሱን ከብት ተዘጋጅታበታለች። መጀመሪያ ውሸት እንደሆነ ቀድማ ነግራሻለች። እና በጣም የሚገርም ውይይት ነው፣ ያስፈረጠጠ ውይይት ማለት ነው። ለምለምን ከነ ግብረ አበሮቿ ነው የሚባለው ያስፈረጠጠ ውይይት ነው የሆነው። ጀዛኪላሁ ኸይረን። እንግዲህ ኢንሻአላህ ገና ብዙ እናያለን። ሐቂቃ ገና ብዙ ይፈረጥጣሉ፣ ገና ብዙ ይሸሻሉ። ይሄ ብቻ አይደለም እና እኛማ በፖሊስም ቢሆን እናስመጣታለን ብለን ነበር፣ ግን አልተቻለም። ፖሊስም እንዳያገኛት የሆነ ነገር ውስጥ ገብታ ነው የተደበቀችው። የምትገኝበት ቦታ ሁላ አይደለም ሄደችው። እና ኸይር በቃ እስኪ ጨምሮ ሌሎቻችሁም ኢንሻአላህ ገና ብዙ እናስፈረጥጣለን። እሺ አላበቃም፣ ሁላችሁም ትፈረጥጣላችሁ። ቲክቶክ እንደልታችሁ ነው የምትጠፉት። ጀዛኪላሁ ኸይረን ዩቲ፣ ሐቂቃ በጣም ደስ ብሎናል ስላስፈረጠጥሽልን ማለት ነው ለምለምን። በቃ ኢንሻአላህ ቀጥሉ ሌሎቻችሁ ሀሳብ ካላችሁ።